አቶ አምነን ለቢሌን አዲስ ዓለም እንድሰጭኝ እፈልጋለሁ። አንቺን ትቼ እሷን የመረጥኩት በልክ የተነሳሳሁ እንጂ እሷን ወድጃት አይደለም። ሰላም የሚሰማኝ አንቺ ጋር ስመጣ ብቻ ነው። ደግሞም ለዚህ ሁሉ ተጠያቂ አንቺ ነሽ በማለት ወይዘሮ ቢሌንን ተጠያቂ ያደርጋታል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ውላችኋን? እንዴት ሳድራችኋን? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ድራማን ክፍል 14 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ነባር ጥንቦት ሆናችሁ ላይክ ሼር እያደረጋችሁ ሀሳብ አስተያየት ካላችሁ በኮሜንት ሳጥን ታስቀምጡልኛላችሁ። ባለፈው ሳምንት ለመጨረሻ ጊዜ ወይዘሮ ሜርሲ ዲናን ከመስኮት ላይ ወደ ታች ስትጥላት ነበረ። ነገር ግን ወይዘሮ ሞዝሬና ነበረች በህልሟ ወይም በቅዠቷ ልታጠቃት እርግጠኛ ስለሆነች በዲና ትመጣብኛለች ብላ አስባ ነበረ። በእንቅልፏ በድንገት ተደናብራ ስትነሳ ሳሎን ወይዘሮ ሜርሲና ዲና ቁጭ ብለው ነበረ። እሷም ካየቻቸው በኋላ ትንሽ ተረጋግታ ቁጭ ብላ ስለ ባሏ አንዳንድ ነገሮች መጠየቅ ትፈልጋለች። ወይዘሮ ሜርሲም ስለ ባሏ እንዲነሳባትና የድሮ ህይወቷን ማስታወስ እንደማትፈልግ ትነግራታለች። እዚህ ለመኖር እንዴት አሰብሽ ወይም እንዴት መጣሽ ስትላትም ከቤተሰቦቼ ጋር ጥልቅ ግንኙነት እንዲኖረኝ እፈልጋለሁ። ስለ ባሌ አስታውሰሽ ስሜቴን እንድትረብሽው አልፈልግም። ከባሌ ጋር ስኖር እንደደባል ነበር። ስለዚህ አሁን ያ ሁሉ አልቋም በማለት ትነግራታለች። እሷም እሺ በቃ እንደዛ ከሆነ ነገር ግን ስለ ባለፈው እጅ የምትዩ ነገር ወይም የምነግርኝ ነገር አለ ስትላት ወይዘሮ ሞርዚና ሜርሲ ግን ምንም ነገር እንደማታቅ ሙሉ አካሉን ቢልኩልን ቢያንስ እናውቀው ነበረ። ነገር ግን እጁን ይዘን እንዳሸንጉሊት እንደተገነጠለ አሸንጉሊት እንዴት ብለን ልናቅ እንችላለን በማለት ትመልስላታለች። እሷም በቃ ጥሩ ነው በማለት ትመልስና ወደ ኩሽና ወይም ወደ ፎቅ ወጣ። ጄሪና ወይዘሮ ሜርሲ አንድ ላይ ቁጭ ብለው አዲስ ነገር እንዳላት ወይዘሮ ጄሪ ለሜርሲ ትነግራታለች። ወይዘሮ ጄሪማ ወይዘሮ ሞርዜኒና ከአንቺ መራቅ እንዳለብኝና ጓደኝነታችንን እንድናቋርጥ ትፈልጋለች በማለት ትነግራታለች። ታዲያ አንቺ ምን አሰብሽ ስትላት ምንም በማለት ምንም ብሎ ነገር የለም። ስለዚህ የሆነ ነገር ልታስብ ይገባል። ከኔ ጋር የተለያየሽ መስለሽ ወይም ያቋረሽ መስሎሽ ከእሷ የምታገኘውን ኢንፎርሜሽን እንዳለ ይዘሽልኝ ትመጫለሽ በማለት ትጠይቃታለች። ሜርሲንም ማስከፋት ስለምፈልግ እሺ በዛው አማካኝተን አምነን ልብ ውስጥ መግባት ነው ስትላትም ወይዘሮ ሜርሲ አምነን ያገባ ይለት በኩርቱ ፌስታሎ ልብሷን አስይዛ ከዚህ ተቤት እንደምታስወጣት እርግጠኛ ትሆናለች። አዎ ብላ ለሷ ያክል እሺ ትላትና ከዛ ተክፍል ተያይዘው ይወጣሉ። ታችም ቁጭ እንዳሉም ሜርሲ ወይዘሮ እንትናን ማናገር ወይም ሲፈንን ማናገር ትፈልጋለች። ሲፈን ለሙስጠፋ ደውላ ወደዛ ቤት መምጣት እንዳለበት ሜርሲን ወይ መቅረብ ወይ መግደል አለብኝ። ምክንያቱም ስለ ሚስጥሩ የምታውቀው እሷ ብቻ ናት። እሷን ታላስወገድናት የሚሆን ነገር የለም። እያንዳንዳቸው እናቴን የገደሉ ሁሉ እገላቸዋለሁ። የኔጄሪ ሰርግ ደግሞ በቅርብ ይሆናል ብዬ ተስፋ አደርጋለሁ። የቀሩትን ደግሞ በዛው ጨርሳቸዋለሁ። ነገር ግን አንተ መምጣት አለብህ በማለት ትጠይቀዋለች። ሙስጠፋም እሺ ብሎ ይስማማታል። እሷ መጀመሪያ ለወይዘሮ ሞርዚንና ምንም ዘመድና መጠጊያ እንደሌላት እዚሁ ድርጅት ውስጥ ተቀጥራ እንድትሰራ አድርጋ ነበር። ነገር ግን ዛሬ ዘመድ ነው የተብየው ሙስጠፋ ወደነ አምነን ቤት ተቀላቅሏል። እሷም አቤት ብላ ተቀብለው ወደ ውስጥ አስገብተዋለች። ወይዘሮ ስፌንና ሜርሲ ተፋጠዋን ዛሬ ላይ። ምክንያቱም ከዛችም ከዚችም የምትፈልገው ነገር አለ። ወይዘሮ ሲፈንን ሜርሲ ልታናገራት ወደ ክፍሏ ትገባለች። እኔና አንቺ እንድንደራደር እፈልጋለሁ ትላለች። ምክንያቱም ሲፈን በጣም ጨንቋት እየተንቆራጠጠች ነበር ክፍሏ ውስጥ። እሷም በምን እንደምትደራደር ስትጠይቃትም በቪዲዮ በማለት ትመልስላታለች።
ትላታለች። እሷም እሺ ምንድን ነው ምን ልታረጊ ነው ስትላትም ምልሽን የማታረጊ ከሆነ ይሄን ቪዲዮ ለቶ አምነን ወይም ለሞርዚንና እሰጣቸዋለሁ ምን እንደሚፈጠር ላንቺ ብላ ሳትጨርሰው በሀሳቧ ሁሉ በምትላት ሁሉ እንደምትስማማ ቃል ትገባላታለች። እሷም እሺ ብላ ተስማማና ምን ማድረግ እንደፈለገች ወይም ምን እንድታደርግላት ከሀስከበ ቁጭ አርጋ ለሲፈን ትነግራታለች። እሷም ባለቻት ምክንያት እሺ ሁሉንም ነገር እንደምታደርግ ቃል ትገባላታለች። ሲፈን ይህንንም የሰማችው ደጅ ላይ ድንገት ስታልፍ ወይዘሮ ሞርሲንና የሚያወሩትን ሁሉ ሰምታ ነበረ። የሰማችውም ማመን ያቃታት። ወይዘሮ ሲፈንና ወይዘሮ ሜርሲ እንደዚህ አይነት ግንኙነት ይኖራቸዋል ብላ ፈጽሞ አስባም አታውቅም። ስለዚህ ቶሎ በፍጥነት ለእንትና ለቃል ትደውልና ወደ ቤት እንዲመጣ ታዘዋለች። ክፍሏን ማስገብታ በእኔና በአንተ መካከል አንድ ምስጢር እንዲኖር ፈልጋለሁ በማለት ትጠይቀዋለች። እሱም ነገሩ የከበደ ይመስላል። ምን እንደሆነ ወይዘሮ ሙርዚንና ከምታስጨንቅኝ ለምን አትነግሪኝ የሚላታል። እሷም ሴቶቹን ሜርሲ እንዴት ቀረበቻቸው? ሜርሲስ ወደዚህ ቤት ለምን መጣች? ባሏስ የት ነው የሚል ጥያቄ ነበር። ነገር ግን አቶ አምነን እኮ ሴቶቹን ስቀርባቸው ደስ ላይለው ይችላል ቢላትም እኔ ምን አይነት ግንኙነት እንዳላቸው ባለቅም ከሴቶቹ ጋር ሜርሲ ተግባብታለች በማለት ቃል መልሱን ይሰጣል። እሷም ይሄን የምታደርገው አምነን ሚስጥር ያልኩ ይሄ ነው፣ አምነን ሳያቅ ይሄን ሁሉ እንድታደርግልኝ እፈልጋለሁ ትለዋለች። እሱም እሺ ብሎ ከዛ ተቤት በሩን ከፍቶ ሊወጣ ሲል ሙስጠፋ ወይም የሲፈን እንግዳ የሆነው በር ላይ ቆሞ ነበረ። አንተ ማነህ ሲለው ዞር ብሎ ከኋላው ሲያት የኔ እንግዳ ነው ግባ በማለት ታስገባዋለች። ቃል በብዙ ነገር የተጠራጠረ ወይም ወይዘሮ ሞርዚንና ያለችው ነገር የሆነ ቤቴን ልትበጠብጥ ወይም የእህቴን ልትበጠብጥ ነው እዚህ የመጣችው ያለችው ነገር በጣም እርግጠኛ ሆኖ የሆነ ነገርማ አለ ብሎ ከዛ ቤት ይሄዳል። አቶ አምነን የተኛችበት መቶ ብዙ ነገር ተፈታትናኛለች ብሌን፣ ነገር ግን ሁሉም አጋጣሚ ነው ማለት እችላለሁ ወይስ አውቃ ነበር ስትፈታተነኝ የነበረው ብሎ ትንሽ ካሰበ በኋላ እዛው ተኝታ እስከምትነቃ ድረስ እዛው ፍራሽ ላይ ይጠብቃታል። ከነቃች በኋላ አዲስ ዓለም እንድታሳይኝ እፈልጋለሁ በማለት ይጠይቃታል። እሷም ምን አይነት ዓለም? አንተ እኮ መርጠሃል፣ ከእንግዲህ ወዲያ ባለትዳር ነህ በማለት ትመልስለታለች። እሷን የመረጥኩት በራስሽ ጥፋት ነው። ስለዚህ ለጥፋትሽ ደግሞ አንቺ ነሽ ዋጋ መክፈል ያለብሽ። የመጀመሪያ ቀን ባታረፍጂ ኖሮ እሷን ልመርጥ አልችልም ነበረ። እኔ ሰላም የሚሰማኝ ከአንቺ ጋር ስሆን እንጂ ከጄሪ ጋር ስሆን አይደለም። ያ ነገር በድንገት ተፈጠረ እንጂ እኔ ፈልጌው አይደለም በማለት መልስ ትሰጣታል። እሷም እንዳልክ ብላ በሀሳቡ ትስማማለች። ከዚህ ካዘን ወይም ለአንቺ ለልጄ መሆን ያለብሽ አንቺ ነሽ ብላ ወይዘሮ ሰማሃላ ከመሞቷ በፊት ቃል እንዳስገባቻት ቤሌንን የምናስታውሰው ነው። ከዚህ በፊትም እሷም በቃ እሺ ብላ በሀሳቡ ከተስማማች በኋላ የሀዘን ልብሱን ልታስጥለውና ከህመሙ እንዲያገግም ስለፈለገች የሆነ ቦታ መሄድ እፈልጋለሁ ስትለውም በተሽኮረመማይን እሺ ብሎ በሀሳቧ ተስማምቶ ፈረስ ቦታ ይወስዳታል። ያንም ጥሩ ጊዜ ነበር ያሳለፉት። አምነን በህይወቱ እንደዚህ አይነት ህይወት ወይም እንደዚህ አይነት ደስተኛ ሆኖ አያውቅም ነበረ። ያን ጊዜ ካሳለፉ በኋላ ወደ ቤት ከመመለሳቸው በፊት ወይዘሮ ሞርሲኒና ልታስተዋውቃት ሲፈን ልትመጣ ስትል በረንዳ ታገኛቸዋለች። እሷም አሁን ሊመጡ እንደነበረና ደግሞም እንዳይረብሹሽ ብላ እንደሰጋች ትነግራታለች። ግን እኮ ማንም ቤተሰብ የለኝም ብለሽ ነበር ሲፈን ስትላት የሩቅ ነው፣ ብዙ ፈልጊያት ነበረ፣ ይሄው ተሳካ፣ መልካም ዌልካም፣ እንኳን ደህና መጣህ በማለት እንኳን ደህና መጣህ ብላ መቀመጥ እንደሚችል ፈቅዳለት ወደ ውስጥ ትገባለች። እሷም ቶሎ ስራዋን ወይም
ሙስጠፋ የመጣበት ዓላማ ሜርሲን እንዴት ማስወገድ እንዳለባቸው ጓደኝነታቸው ተስማምተው ካልቀጠሉ ማስገደል ወይም መግደል እንዳለበት ሲፈን ነግረው ነበረ። ጄሪ ባሏ የት እንደሄደ ግራ የገባት ወይዘሮ ዛህራን ብትጠይቃት አላየሁትም በማለት ትመልስለታለች። ለወይዘሮ ዛህራ ጓደኛ የሆነችው መታ በሻይ ቅመም አፍልታላት ከዛ ተቤት ባሏ ጎሼን ሌላ ሰው እንዳይወስድባት በማለት ከዛ ተቤት ትጠፋለች። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር።